ሰላም ጤና ይስጥልኝ መምህር መሐመድ ነኝ ከማም የማትስ ዩቲዩብ ይህ የሂሳብ ትምህርት ምዕራፍ 2 ክፍል 3 እንደሚከተለው አቀርባለሁ። ውድ ተማሪዎች ጎበዝ ተማሪዎች ከሆናችሁ ይህ እዚህ ጋር የምትመለከቱት ፋብሪካ ነው እና እዚህ ውስጥ ተቀጥራችሁ ትሰራላችሁ ወይንም ደግሞ የዚህ ባልተቤት እንደዚህ የፋብሪካ ባልተቤት ትሆናላችሁ። ደስ አይልም? ሌላ ደግሞ ላሳያችሁ። የስዕል ኮንሰርት ነው ይህ። እንደዚህ የስዕል ኮንሰርት አዘጋጅ ትሆናላችሁ፣ እንዲሁም ባለቤት ትሆናላችሁ። ሌላም ምን ከሆናችሁ ጎበዝ ተማሪዎች ከሆናችሁ እሺ ዛሬ እስከ 10,000 ያሉ ቁጥሮችን መደመር ነው። እዚህ ላይ ብዙ ፕሮሰስ እናበዛ። መደመር ሁለት ዋና ነገሮች አሉ፣ በአቅራብና ሲምፕሊ መደመር ነው። አሁን ሁለት ፋብሪካዎች አሉ ይለናል እዚህ ጋር እንደምትነው። በአንደኛው ፋብሪካ ውስጥ 1237 ሰራተኞች ተቀጥረው ይሰራሉ። በሁለተኛው ፋብሪካ ውስጥ ደግሞ ያሉ ሰራተኞች ቁጥር በመጀመሪያው ፋብሪካ ውስጥ ካሉ በ1322 ይበልጣሉ ነው የሚለን። በሁለተኛው ፋብሪካ ውስጥ ስንት ሰራተኞች አሉ? እናም በአንደኛው ውስጥ 1237 በሁለተኛው ውስጥ ደግሞ ያሉት በ1322 ይበልጣሉ። ይህ ማለት ሁለተኛው ላይ ያለውን ለማግኘት እንግዲህ ይሄን እንደምርበታለን። መጀመሪያ የአንድ ቤቱን እንደምራቸዋለን 9 ይሆናሉ። ከዚያ የ10 ቤቱን ስንደምር 5 ይሆናሉ። የመቶ ቤቶቹን ስንደምር 5 ይሆናሉ። የሺ ቤት ከሺ ቤት ጋር ስንደምር 2 ይሆናል። ስለዚህ በሁለተኛው ፋብሪካ ውስጥ የሚገኙ ሰራተኞች 2559 ይሆናል። ይሄ ነው መደመር። እዚህ ጋር የሚያሳያችሁ እንደዛ ነው። እነዚህ ይሄውን የሰራውላችሁን ያሳየን። በመጀመሪያ ይሄው የአንድ ቤቱን፣ ከዛ እንደገና እዚህ ጋር እዚህኛው የሚያሳያችሁ ደግሞ የ10 ቤቱን፣ ከዛ እዚህ የመቶ ቤቱን፣ ከዛ የሺ ቤቱን ደምሮ መጨረሻ ላይ እንደዚህ አስቀመጠ። ምሳሌ 2 ላይ እንደገና በማባደን መደመርን ደግሞ ያሳያል። ያው በማባደን መደመር የሚላችሁ እንግዲህ አንድ ቤት ከአንድ ቤት ጋር የ10 ቤት ከ10 ቤቱ ጋር አለኝ ትርፍ የሚተርፍ ከሆነ ወደዛኛው ማሻገር ነው እናያዋለን። አሁን እዚህ ውስጥ ደግሞ አንድ የስዕል አውደ ርዕይ ላይ በአርብ ቀን 6543 ሰዎች ተመለከቱ። በሚቀጥለው ቅዳሜ ማለት ነው 2898 ሰዎች ተመለከቱ። በጠቅላላው በሁለቱ ቀናት የተመለከቱ ሰዎች ብዛት ይለንና በሺ ቤት አቅራብ ይለናል። በሺ ቤት አቅራብ ሲለን አሁን ለምሳሌ አሁን አቅራብ ማለት ምሳሌ ድንገራችሁ። አሁን በ10 ቤት አቅራብ 7 ብትባሉ አሁን 7 አሁን ወደ 0 ነው ወደ 10 ቢጠጋ ነው የሚሻለው። ለማን የቀረበ ነው? ወደ 10። እሺ አንድ ደግሞ 3 የሚባል ቁጥር ወደ 10 ከፍ ብናደርገው ነው የሚሻለው ወደ 0 ብናወርደው የሚሻለው? ወደ 0። ምክንያቱም የ10 ግማሹ 5 ነው። 5 እና ከ5 በላይ ከሆነ ወደ 10 ይጠጋል። ባጭሩ ግማሽና ከግማሽ በላይ ከሆነ ወደ ላይ ነው የሚያድገው። ግማሽና ከግማሽ በታች እና የለውም። ከግማሽ በታች ከሆነ ወደ ታች ነው የምናወርደው። አሁን ምን እያልኳችሁ ነው? እዚህ ጋር እንደምትመለከቱት አርብ ቀን የተመለከቱ 6543 ይላል። የሺ ቤቱን ነው እንድናሳድግ የተፈለገው። የአንድ ቤት፣ የ10 ቤት፣ የመቶ ቤት፣
የሺ ቤት 6 ያለችበትን ማለት ነው 6000 ስንት 500 አያችሁ ምናምን ይላል እና 6500 ነው። አሁን 6000 ብንለው ነው የሚሻለው ወይንስ 7000 ብንለው ነው የሚሻለው ነው ጥያቄው። እናም 6500 ማለት የ1000 ግማሽ ነውና ወደ ላይ ከፍ ቢል ነው የሚሻለው እና ወደ አቅራብ ስንቀይረው 7000 ብለን እንጠራዋለን ማለት ነው። ይህ ወደ አቅራብ ማስጠጋት ለአንዳንድ ሽርፍራፊ ቁጥሮችና ለአንዳንድ የሂሳብ አስቸጋሪ ስሌቶች ቀረብ ወዳለው እና በየጊዜ ተለዋዋጭ ለሆኑ ነገሮች ለመስራት ያመቻሉ ተማሪዎች። ለምሳሌ የህዝብ ቆጠራ ብናካሄድ ዛሬ የሆነ ሰፈር ውስጥ ገብተን ብንቆጥር የሰውን ብዛት ማለት ነው ነገ የተወሰኑ ሰዎች ሞተው ልክ ዛሬ የቆጠርናት ቁጥር ነገ ላናገኘው እንችላለን። እንደገና በአንጻሩ ደግሞ የሆኑ ህፃናት ተወልደው ጨምሮ ልናገኘው እንችላለን። ስለዚህ የመቀነስ የመጨመርና የሆኑ በርከት ያሉ ዳታዎችን እንሰበስብና በዛ አካባቢ ላይ አቅራቢ ሆነው ዋጋ እንወስዳለን ይባላል። እና ይሄም አሁን የዋዠቀ አሁን ዛሬ አርብ ላይ ይሄን ያክል አውደ ርዕይ ተከታታዮች መጡ። ነገም እንደዚሁ አይደለምና አፕሮክሲሜትሊ በዚህ ሰዓት እነሱ ሰዎች ይመጣሉ ተብሎ 7000 አካባቢ ተብሎ ተወሰደ። 500ን ትተን 6000 ከምንል ተመልከቱ። አሁን 6000 ብንል ስንቱን ልንጥለው ነው? 543ቱን ልንጥለው ነው። ታዲያ 543ቱን ከምንጥል ይልቅንስ 7000 ብለን 447 ስለዚህ 447 ብንጨምር ነው የሚሻለው 543 ከምንቀንስ ነው ሳይንሱ። እና ስንታል ነው 7000 ነው። እንደገና 2800 ተመልከቱ 2898 አሁን ይሄንን 2898ን 2000 ብንለው ነው የሚሻለው 3000 ብንለው ይሻላል? እስኪ ተመልከቱ 2000 ካልነው 889 ይወገዳል ማለት ነው። 3000 ብንል ግን የጨመርናት ስንት ነው የምትሆነው? 102 ጨምረንለት 3000 ብንል ነው የሚሻለው ወይንስ 898ቱን ጥለን 2000 ብንል ነው የሚሻለው? ስንል 3000 ብንል ይሻላል 102 ጨምረን እና ለማን ይቀርባል? ለ3000። ስለዚህ በአቅራብ ስንገልጸው የመጀመሪያው 7000 ሆነ፣ የሁለተኛው 3000 ሆነ፣ አጠቃላይ 7000 እና 3000 10000 ሆነ። ለላይ ደግሞ በትክክል ድምር እንድንደምር ነው ያዘዘን። በትክክል ድምር ስንደምርማ 6543 ሲደመር 2898 አሁን እንደምር እነዚህን 3 እና 8 11 ማለት የአንድ ቤት አንድ ነች። የ10 ቤት አንድ 11ን ስንጽፋት እንደዚህ የአንድ ቤት አንድ ነች። ይቻት እዚህ ጻፍኳት። የ10 ቤት አንድ ይሄ ማለት ምን ማለት ነው? አንድ 10 አለን እያለን ነው። ስለዚህ እቺን አንድ እዚህ እንደምራትና 1 እና 4 5 5 እና 9 14 4ን ጽፌ አሁንም አንድ ምን 100 ማለት ነው። አሁን 100 ቤት ጋር ነው የምደምረው። ይሄው እዚህ አንድ ደምራታለሁ 6 ትሆናለች። 6 እና 8 14 4ን ጽፌ አንድ አለኝ። አሁን ደግሞ አንድ ምን 1000 ማለት ነው። እዚህ ጋር
ደምራታለሁ 7 7 እና 2 9 9441 ሆነ። ያኛው ግን 10000 ሆኖ ነበር አይደል? ያው ትንሽ ጨመር ስላደረግን ማለት ነው ወደ አፕ ስለሆነ ይሄው ነው መደመር ይሄ ነው። እስኪ አንድ አቅራብ እንድትነግሩ ልጠይቃችሁ 347 ብላችሁ የመቶ ቤቱን አቅራብ ንገሩ ብላችሁ ይሄንን አሁን 300 ብል ነው የሚሻለው 300 ብል ነው የሚሻለው ወይስ 400 ብል ነው የሚሻለው? 300 ካልኩኝ 47ን ቆርጬ አስቀረው ማለት ነው 300 400 ካልኩኝ ደግሞ 53 ጨምሬ ማለት ነው። እና ምንድነው የሚሻለው? 47ን ቆርጦ ማስቀረት 53 ከመጨመር ብዙ ከመዋሸት 47ን ወደዛ መጣል ነው የሚሻለው። ስለዚህ 347 ለ300 ቅርብ ነው። በጣም ጥሩ። አንድ ደግሞ ልጠይቃችሁ 385 ይሄ አሁን 300 ቢባል ነው የሚሻለው ወይንስ 400? 300 ካልኩኝ 85ን ቆርጬ ጣልኩ ማለት ነው። 400 ካልኩኝ 15 ጨመርኩ ይሆናል። እና 15 መጨመር ነው የሚሻለው 85ን መጣል ነው የሚሻለው? 15 መጨመር ይሻላል። ወደ 400 ያድጋል። ይሄ ነው አቅራብ ልጆች። እሺ እዚህ ጋር እንግዲህ ምሳሌዎቹን እዚህ ጋር እያስረዳነ ይሄውና እዚህ 10000 ሆነ። በአቅራብ ደግሞ ያውና 10000 ብሏቸዋል። 10000 ካልሆነ ደግሞ በእያንዳንዱ ስንሰራው ደግሞ 9440 ምናምን ይሆናል። ያው የሚከተሉትን መጀመሪያ አቅራብ ዋጋ በመጠቀም በቃል ደምሩ። በመቀጠል ወረቀትና እርሳስ በመጠቀም መልሱ ነው የሚለን። አሁን ከዚህ ሀላይ ብንሄድ 468 የሚለውን 400 ብንለው ነው የሚሻለው 68ን ትቼ ወይንስ ወደ 500 ባሳድገው ስንል 500 ብትሆን ይሻላልች። 593 የመጀመሪያው ምን ሆነ ማለት ነው 500። እሺ 500 እንይዛለን። ይችን ደግሞ 593 የምትለዋ 500 ብትሆን ነው 600 ብትሆን የሚሻለው 600 500 እና 600 በቃ በአቅራብ ይሄንን መደመር ነው 1100። ለላይ ብንሄድ 2580 ይላል። ይሄን ስንት ማድረግ ይሻላል? 3000 ማድረግ ይሻላል ወይስ 2000? 3000 ይሻላል። 6997 ይሄንስ 6000 ይሻላል 7000? 7000 ይሄ 7000 ይሄ 3000 10000 በአቅራብ መላይ ልምጣ ነው ሐመርሃ 7843 8000 ለሚለው ይቀርባል። 2147 ያ ይሄ 2000 ይሻላል። 2147ን 2000 ብንለው ነው እንጂ የሚሻለው 3000 ከማለት yes። ይሄንን ደግሞ 8000 ብንለው 2000 እና 8000 10000። እዚህ ጋር ልምጣ 7129 7000 ይሻላል 8000 ስንል 7000 ይሻላል 129 መቶ የሚሻለው ስለዚህ 7000። እንደገና 973 የሚለውን 900 ብንለው ይሻላል ወይስ 1000? 1000 ብንል ይሻላል። አጠቃላይ 8000 4089ን 4000 ብንለው ይሻላል 1925ን 2000 ብንለው የቀረበ ነው። አረ 8918ን 9000 ብንለው አሪፍ ነው። 1082ን 1000 ብንለው የተሻለ ነው።
ይሄን ይመስላል። አሁን ደግሞ ቁልቁል መደመር ነው። እንግዲህ በአቅራብ ስትጠቀም አሁን እዚህ ጋር ቤቱን አልነገረኝምና ሁሉንም በየትልቅ ቤቱን ያሳደኩት። ቁልቁል እያንዳንዱን መደመር ነው። አንድ እንደምር ካልን እንግዲህ ለምሳሌ ላይ ብመጣ ምንድነው የማደርገው 7129 አለኝ 973 የሚል አለ 973 9 እና 3 12 ሁለትን ጽፌ አንድ አለኝ 7 እና 2 9 1 ጋር 10 0ን ጽፌ አንድ አለኝ 1 እና 1 2 2 እና 9 11 አንድ አለኝ 7 እና 1 8 8102 በቃ የሚከተሉትን አስሉ ያሰላችሁበትን መንገድ አሳዩ። ይሄን እንድታሰሉ ነው። ያው በአቅራብም ቁልቁል በመደመርም መስራት ትችላላችሁ። ኢንኬዝ ግር ካላችሁ ኮሜንት ላይ እነዚህ ጥያቄዎች እዚህ ጋር ትንሽ ከበድ ብለውናል ብላችሁ በደንብ ከሞከራችሁ በኋላ መጠየቅ ትችላላችሁ። ይሄንን በምዕራፍ 2 ላይ እንዳሳየዋችሁ ወደ ላይ እየደመራችሁ መሄድ ነው። 186 እና 313ን ደምሩና የታስቀምጣላችሁ እዚሽ ጋር 313 እና 237ን ደምራችሁ እዚሽ ጋር 237 እና 987ን ደምራችሁ እዚሽ ጋር አሁን ደግሞ በመቀጠል እዚህ የመጣላችሁ ውጤት ከዚህ ጋር በመደመር እዚች ጋር የመጣችውን ከዚች ጋር በመደመር እዚች ጋር አሁን ደግሞ የመጨረሻ ይችን ውጤትና ይችን ውጤት እዚች ጋር በቃ ዘይኒቱ የሚከተለውን ስትደምር ስህተት ሰራች። የሰራችው ስህተት አስተካክሎ የአቅራብ ዋጋን በመጠቀም ማስተካከል እንዴት ይቻላል? ይቻል እንደነበር ግለጹ። አሁን ምንድነው ያደረገችው? 5896 ሲደመር 5896 ሲደመር አረችና 420ን እዚህ ጋር ነው ያደረገችው። አያችሁ? ምን ማድረግ ነበረባት? የመጀመሪያው ቁጥር ይሄ የምታዩት ቁጥር ባለ ስንት? ባለ 4 ነው። ሆሄ ነው። 420 ባለ 3 ነው። ከዚች ባለ 3 ጋር ትክክል አድርጋ ነው መጻፍ የነበረባት። 420 አድርጋ ብትደምረው 6 እና 0 6 9 እና 2 11 አያችሁ? አንድ አለኝ 1 እና 8 9 9 እና 4 13 አንድ አለኝ 6 316 ይሆናል። አንድ ይሄ ነው። እሷ ግን ወደዛ ስላደረገችው ሌላ ተአምር ውስጥ ገባች። በአቅራብ እንሄድ ካልን ደግሞ ምን ማድረግ ይቻል ነበር? 5896ን ወደ 6000 420 በ400 6400 ብሎ ቁጭ ይቻል ነበር ነው በአቅራብ ይቀር ከተባለ። በሚከተለው ሰንጠረዥ ድምራቸው 2000 የሆኑ 10 ጥንዶች ደብተራችሁ ላይ ጻፉ። አንዱ ጥንድ ተሰርቶላቸዋል ለምሳሌ ይልና ይሆነ አሁን ድምራቸው 2000 የሚሆን ይሄንና እዚህ ጋር ሰርቶላችኋል። እሱ እንግዲህ እየፈለጋችሁ እናንተ 2000 የሚሆን መስራት። አንድ ምሳሌ ልስራ። ለምሳሌ 2000 የሚሆን 2000 እና 0ን በቃ አንድ ይሄን መግለጽ እችላለሁ። ሌላ 300 እና 1700 2000 ይመጣል።
ሌላ አንድ ልጨምር እዚህ ጋር ልምጣ 1100 እና 900 2000 ይመጣል። ሌላ ተመቸኝ መሰለኝ 1400 እና 600 2000 ይመጣል። ይበቃኛል ተመቸኛው። እሺ ስድስተኛው እንደዚህ ያላችሁ የትንሹ ባለ 2 ሆሄ ቁጥርና የትንሹ ባለ 3 ሆሄ ቁጥር ድምር ስንት ነው? ባለ 2 ሆሄ የምንላቸው 10 11 12 እያለ እስከ 99 ይሄዳል። ባለ 2 ሆሄ ባለ 3 ሆሄ 100 ይጀምርና 101 102 103 እያለ እስከ 999 ይሄዳል። ይሄ መጀመሪያ ከተገነዘብን በኋላ እሱ የጠየቀ ምንድነው? የትንሹ ባለ 2 ሆሄ ትንሹ ባለ 2 ሆሄ ማለት 10 ነው በቃ እና የትንሹ ባለ 2 ሆሄ ቁጥር እና የትንሹ ባለ 3 ሆሄ ቁጥር ባለ 3 ሆሄ ደግሞ 100 ነው 110 የትልቁ ባለ 3 ሆሄ ትልቁ ባለ 3 ሆሄ 999 እና የትልቁ ባለ 2 ሆሄ 99 ድምር ስንት ነው? ኦኬ 9 እና 9 18 8 ጽፌ እንዳለኝ 9 እና 9 አሁንም 18 አንድ ጋር 19 9ን ጽፌ እንዳለኝ 1 እና 9 10 1098 ዳን የመደመር ስልቶች ይችላል። በመከፋፈል መደመር፣ በማካካስ መደመር። በመከፋፈል መደመር ምንድነው? በማካካስ መደመር ምንድነው? በመከፋፈል መደመር አሁን እስኪ 13ን ይላል እዚህ ጋር 1203 እና 13 1216 ይሆናል። yes ከዚያ ይችን 13ን ለዚህ ሰጣት ለ2087 ሰጣ 2100 ሆነች። 2100 እና 1203ን ስንደምራቸው ይሄ 2100 እቺኛዋ ደግሞ 1203 አሁን 100 የሚለውን የዝህን እንርሳውና 2000ን እናስብ በአእምሮአችን። ስንመጣ ደግሞ 1203 ስንል 203 የሚለውን ለጊዜው እንተወውና 1000 የሚለውን ስለዚህ ከዚህ 2000ን ካስታወስን ከዚህ 1000ን ካስታወስን 3000 ሆነ ማለት ነው። እሺ ከዚያ በኋላ 3000ን በአእምሮአችን እንይዝና 100 እዚህ ጋር አለች 203 እዚህ ጋር አለች 100 እና 203 303 3000 ጋር 3303 ይሆናል ነው። እዚህ ጋር ስንመጣ ደግሞ 3000 እንዲሞላ ይሄ ማለት ነው 297 ላይ 30 እንደምርለት ስንት ሆነ? 3000 ሆነ። አሁን ከዛ 5000
42 እንተዋትና 5000 ስናስባት እዚህ 3000 ያለች 8000 ከዛ 42 እንተዋትና ያልናት 8042 ይሄ ነገር ግን አንድ ማስታወስ ያለብን ነገር አለ። ይሄ በመከፋፈል ነው እዚህ ጋር ያየነው። አሁን ይሄ ደግሞ በማካካስ አንድ ነገር አለ። ምን አለ? 30 ዝም ብለን የጨመርንለት ነገር አለ። እሷን 30 መጨረሻ ላይ እንቀንሳለን። አሁን ቀለል ባለች ምሳሌ ላሳያችሁ። በመከፋፈል ለምሳሌ 27 ሲደመር 13 አሪፍ ምሳሌ ነው። አሁን ምን እናደርጋለን? እዚች ጋር 27 የምትለዋ 30 ብትሆን ደስ ትላለች አይደል? 3 ብንሰጣት 13 የምትለዋን እንዴት አድርገን መጻፍ እንችላለን? 10 ሲደመር 3 በጣም ጥሩ። ታዲያ ይችን 3 እንውሰዳት ብናነሳት ስንት ይቀራል? 10 ይቻ 10 ስትቀመጥማ ይችን 3 ላምጣና ለዚች ልስጣት 30 ትሆንልኛለች። ይቺ ደግሞ 10 አለችኝ እዚህ ሲደመር 10 ስለዚህ 40 ይሆናል ነው። በማካካስ ምሳሌ ሳሳያችሁ ደግሞ 25 ወይንም ደግሞ 30 ሲደመር 48 አሁን ለ48 ሁለት ዝም ብዬ ብሰጣት ነው። የመከፋፈል ከአንድ ኪስ አውጥቶ ወደ አንድ ኪስ የመስጠት ስራ ነው የሰራ ነው። የማካካስ ግን ዝም ብለን ከሆነ ቦታ አንስተን ሰተን በኋላ እንደገና የመቀበል አይነት ስራ ነው። አሁን ምን እንበላት? ይችን 30 ሲደመር ይችን 2 ልስጣትና 50 ብላት እኩል ይሆናል። ደስ አይልም? አሁን 50 እና 30 መደመር 80። ነገር ግን ከጨረስኩ በኋላ 80 ከማለት በፊት አንዲት ነገር ላስታውስ። ምንድነው እሱ? 2 ዝም ብዬ አምጥቼ የሰጠሁት ነገር አለ። እሱን መቀነስ አለብኝ። 80 78 ይሆናል ማለት ነው። መልሳችን መጨረሻ ላይ 78 ይሆናል ነው ልጆች። በመከፋፈል የመደመር ስልት በመጠቀም ደምሩ። አሁን እዚህ ይሃን ልስራላችሁና የቤት ስራ ለእናንተ ሰጣለችን መልመጃ 1996 ይላል እዚህ ጋር። አሁን 1996 4 ብሰጣት ስንት ትሆናለች? 1996 4 ብትሰጥ 10 6 ነው። 10 0 ጽፌ 1 አለኝ እዚህ ጋር 1 ስጨምርላት 10 0 ጽፌ 1 አለኝ 10 0 ጽፌ 1 አለኝ 2 አያችኋት? ይቺ 2000 ሆነች። ታዲያ ይቺ 1024 የምትል ቁጥር ምን ብዬ ነው አሁን የማነባት? 1020 ብዬ ነው የማነባት። 4 ሰጥታለች 1020 ብዬ ነው የማነባት። አሁን 20 ለጊዜው ልተዋትና 1000 ይሄኛው 2000 1000 እና 2000 3020 በመከፋፈል ከአንዱ ኪስ ወደ አንድ ኪስ ነው የማስገባት ስራ ነው። መላይ ለምሳሌ ስመጣላችሁ 78 የምትለዋን 12 ብሰጣት ወይም ደግሞ 278
ላይ ይችን 212 ብሰጥ ምን ይሆንልኛል? 278 212 10 0 ጽፌ አንድ አለኝ 8 9 5 590 ሰው ምን እለዋለሁ ማለት ነው። ይሄን 5590 ብለውና ይሄንን ግን ዝም ብዬ 2000 ብለው ከዛ 590 ልተወውና 500 እና 200 5000 እና 2000 7000 ከዛ 590 ጋር 7590 በዚህ አይነት ይሄንን ለእናንተ ልስጥ። ሌሎች በማካካስ የመደመር ስልት ደግሞ ከሚለው ሃን አሁንም ብሰራ ምን ላድርግ? ይሄ 1985 ላይ 15 ብጨምርለት ምን ይሆናል? 1985 ላይ 15 ብጨምር 5 እና 10 0 ጽፌ አንድ አለኝ 9 1 ጋር 10 0 ጽፌ አንድ አለኝ 10 0 ጽፌ አንድ አለኝ 2000 ይሆናል። ይቺ 2000 ትሆናለች። ዝም ብዬ ስንት ነው የሰጠሁት? 15 ነው የሰጠሁት። ልብ በሉ 2000 ይሆናል። እዛ 1048 አለ 3048 3048 በቃ መልሱ ግን ይሄ አይደለም። ከዛ 15 ማይነስ አደርግለታለሁ። አሁን የተበድር ያመጣሁት ብድር አለብኝ 3048 ላይ 15 ሳነሳላት 3048 ላይ 15 10 ሳነሳ ስንት ነው የሚሆነው? 48 የነበረው 38 አሁን ደግሞ 5 ባነሳ 33 3033 በቃ አንድ ልጨምር ከዚህ 1709 የሚለውን አንድ ብጨምርለት 7710 9 ከማ 10 አንድ ተጨምር ያለው ዝም ብዬ አንጥቼ እዚህ ደግሞ 1524 ከምል 1530 ብል 1530 ብል ለዚህ ደግሞ ስንት ጨመርኩለት? 6 ለዚህ አንድ ለ6 7 ይች በኋላ ታሳቢ ትሆናለች። እሺ 7710 እና 1530 ምን ይሆናሉ? እነዚህን ሲምፕሊ እንደምራቸዋለን። ቀላል ናቸው። 0 እና 0 0 1 እና 3 4 7 እና 5 12 ሁለት ጽፌ እንዳለኝ 10240 7 ሳነሳለት 10233 ይህን ይመስላል። ይሄ ሁለቱንም እንድንጠቀም እያዘዘን ነው። ሃን ልስራ። አሁንም የመከፋፈል ስራ ከሆነ ይችን 54 ላንሳና 3054 ከማለት 54 ላንሳትና 3000 የሚል ስያሜ እንስጣት። 54 ተነስቶላታል። 54 አንስቼ ለ986 ብሰጣት 54 10 0 ጽፌ እንዳለኝ 8 እና 5 13 እና 1 14 4 ጽፌ እንዳለኝ 9 እና 1 10 1040 ይሆናል። 1040
ከ3000 ጋር ስደምረው 4040 በቃ ጨረስኩ። ይሄንን የመከፋፈል ስራ ሰርቼ ነው አሁን የዚህን 54 አነሳሁና ለዚህ ሰጠሁት። ይሄ ነው። እሺ የማካካስ ስራ ደግሞ ዘጠኝ መቶ 86 የሚለውን 14 ዝም ብዬ ብሰጠው 14 ብሰጠው ልደምር 10 0 ጽፌ እንዳለኝ 8 እና 1 9 1 ጋር 10 0 ጽፌ እንዳለኝ 10 1000 14 ሰጠውትና ዝም ብዬ ይሄ 1000 ሆነ። ይሄ ደግሞ 3054 4054 ሆነ። ነገር ግን 14 አነሳለታለሁ። 4054 የነበረው 4000 ስንት ነው? 14 ነው የማነሳው። 10 ሳነሳ 44 እንደገና 4 ሳነሳ 40 4040 ይሆናል። እስከ 10000 ያሉ ቁጥሮችን መቀነስ በቀጣይ ክፍል እመጣለሁ። መምህር መሐመድ ነኝ። ፕሊዝ ሰብስክራይብ ሳታደርጉ ያያችሁ ያላችሁ ሰብስክራይብ እንድታደርጉ ወላጅ ቤተሰብን እጅግ አመሰግናለሁ። መምህር መሐመድ ነኝ ከማሚ ማትስ ዩቲዩብ። የሁል ጊዜ ምርጫችሁ። ባባይ